ኮዴ በይግባኝ ሳይታይ ሊቀር ነው ወይ ፍዴ ፊቴ ተመልከቱት። ቡጢ እንዳለ ነው ያረፈብኝ። አዎ ይክሪ አፍቅርሻለሁ አልኩ እንጂ መደብደብ አለብኝ። አፍቅርሻለሁ አልኩ እንጂ ወድሻለሁ አልኩ እንጂ ምን ያደረኩኝ? ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ምን ብያ የእድሜን ጧት ማታ በትካዜ ገፋው አጣሁት ሰላሜን አንቺን ስላስከፋው። ሰላም 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 ውድ የሄርሜላ ቤተሰቦች እንዴት ናችሁ? እኔ በጣም ያው ደህና ነኝ ልበል። ደህንነት መናገር ጥሩ ነው። መጥፎ ነገር ከመናገር ሰላሙ እንዲያመጣልን ጥሩ ነገር መናገር ጥሩ ነው። ያው እንደምታዩኝ ነኝ። አሁን ያለሁበት ሁኔታ ትንሽ ጥሩ ሁኔታ ላይ አይደለሁም። ታውቃላችሁ የሄርሜላ ቤተሰቦች አዲስ አበባ እንዳሉ ታውቃላችሁ። ለምንም እንደሄድኩኝ የምታውቁት ነገር ነው። ይሄ የሚካድ ነገር አይደለም። እሷን ብዬ ነው ሄድኩት። የሚገርማችሁ ነገር በጣም ስለናፈቀችኝ ከሄደች ትንሽ ቆይቷል። ታውቃላችሁ እሱ ሰፊ ጊዜ ነግሬያችኋለሁ ባለፈው እዛኛው ላይም ምንድነው እሷን ፈልጌ እሷን ናፍቀኝ የበፊት ፍቅረኛዬ ትክክለኛ ፍቅረኛዬ የልቤን የምታውቀው ሴት ጋር ነበር ሄድኩት። እንደምታውቁት ያሰብኩት እንዳላሰብኩት ይሆንኩት እንዳልሆንኩት ተዘጋጅቻለሁ ብዬ አስቤ ነግሬያችኋለሁ። ኃይል ሊኖራት ይችላል ብያችኋለሁ። መጀመሪያ ከማስበው በላይ ኃይል ተደራጅቶ ነገር ተቀምሮ ነገሮች እንደጠበቅኳቸው ሳይሆኑ እኔን ዋጋ እስኪያስከፍለኝ ድረስ የደረሰ ዋጋ አለው። በጣም ከባድ ሁኔታ ውስጥ ነኝ። ታውቃላችሁ ረጅም መንገድ ሄጃለሁ። አዲስ አበባ ከቡታጀራ አዲስ አበባ ነው ሄድኩት። እሷ ያለችበት ለመሄድ ወደ ኋላም አንዴም ቅር ያለኝ ነገር የለም። ግን ትጨክናለች፣ እኔ ላይ ለመጉዳት ትሞክራለች ወይ ደግሞ እኔንም ትነካኛለች ብዬ ለሰከንድ አስቤ አላቅም። ምክንያቱም አብራችሁ ያሳለፋችሁት ብዙ ነገር ሳቅ፣ ደስታ፣ ሀዘን የትኛውም ነገር አብራችሁ ተፈራርቃችሁ ያሳለፋችሁ ሰው ትክክለኛ ፍቅራችሁ ይሁን ከልባችሁ የሚሰማችሁ ስሜት ትጨክናለች ብላችሁ አታስቡም። ኦሬዲ እሷን ለማግኘት ሲሄድ የማልጠብቀው ነገር ተፈጠረብኝ። እንዳያችሁት ቪዲዮ ላይም በቃ እሷን ላቅፋት ነበር እየሮኩ የነበርኩት። ያ እሷን ላቅፍበት የሮኩበት እጄ እንደምታዩት ነው። በነገራችን ላይ ይሄው ትንሽ ወንድሜን አስቸግሬ ነው ማይክም ያዘልኝ እናንተ ጋር መረጃው መድረስ ስላለበት። ምክንያቱም አብዛኛው ሰው ታውቃላችሁ እኛ ሰው ከችግሩ ከደረሰበት በላይ የማያገባው ወይ ደግሞ የሆነ ሌላ አመለካከት ያለው ሰዎች አሉ። አብዛኛው ሰዎች ሰድበውኛል በጣም። ምንድነው እሱ እኔ የዋሸኋችሁ መስሏችሁ ቅር ተሰኝታችሁብኛል። እኔ የዋሸሁት ነገር የለም። አሁንም የዋሸኋችሁ ነገር የለም። እናንተን ልዋሽ የምችልበት ምክንያት ምንም ነገር የለኝም። እናንተን ስዋሽ ማግኘት የተለየ ጥቅም የለኝም። ለምን ዋሻለሁ ሲጀመር? እና በቃ ደስተኛ ሆኜ በቃ ጓጉቼ ምናምን በቃ እሷን ለማቀፍ ነበር የሮኩት። ከዛ በኋላ ግን በቃ እኔ ብቻዋን ነች ብያለሁ። ራቅ ብላ ቆማለች። ካሜራ ላዞር ነው ወደሷ። ካሜራ ላዞር ስል ሁለት ወጠምሻ አየሁ። ምንም አላልኩም። ካሜራው ወደሷ ደቀኘው። ቪዲዮ ውስጥ ገብታ ነበር። ግን ደግሞ ምንም ላረጋት ምንም ላስተካክል አልቻልኩም። ካሜራው ቪዲዮ ውስጥ እንደገባ አወቁ። ከዛ ሮጬ ላቅፍባት እጄ ዘርግቼ ስሮጥ ይሄው ማልጠብቀው የዱላ ማዕት ነው የወረደብኝ። በዚህኛው ፊቴ ተመልከቱት። ቡጢ እንዳለ ነው ያረፈብኝ። አዎ ኃይል አለኝ ብያችኋለሁ። ጉልበት አለኝ ተዘጋጅቼ ነው የሄድኩት ብያለሁ። ያ ስላችሁ ግን የፍቅር ኃይልን ተመርኩዤ ነው የሄድኩት። በቃ ጉልበቴን ተማምኜ አልነበረም የሄድኩት ስለማፈቅራት። በቃ ፍቅር እኮ ያሸንፋል አይደል? ትልቁ ነገር አሁን የትኛውም ሰው በምንም ልናሸንፈው አንችልም። በፍቅር ነው ልናሸንፈው የምንችለው። ግን ደግሞ ከዛ ባለፈ እስከ ጉዳት የሚያደርስ ቦታ ላይ እንደርሳለን ብዬ አላሰብኩም። በቃ ምንም እንደማንኛውም ሰው እንደናፈቃችሁ ልታገኙት እንደጓጓችሁ ሰው ሩጣችሁ እጃችሁን ትዘረጋላችሁ። ከዛ በኋላ
እናንተ ያ ነገር ይፈጠራል አላላችሁም? ልክ ስዘረጋው የማልጠብቀው ዱላ ነው ያረፈብኝ። የሌባ ጎማ ነው ያረፈብኝ። የሌባ ጎማ የምታውቁት ከሆነ ሃይዙዚ ላይ ረጅም ሹፌር የሚይዘው ዱላ ነው። ወፈር ያለች ፌሮ ነች እና በቃ ብቻ አላቅም። አሁን ራሱ ሳወራ በነገራችን ላይ የእጄም እንዳያስገርማችሁ እግሬም ተጎድቻለሁ። በጣም ነው የመቱኝ፣ ደብድበውኛል፣ ሰው እንዳልሆን አድርገውኛል። ይኸው የዛ ቀን በጣም ስለተጎዳሁ ምንም እያልኩ አልነበረም። ዛሬ ግን በሰው እርዳታ ወደ እናንተ መጥቻለሁ። ያለው ነገር ለታይን እንድትረዱኝ ስለፈለኩ ነው ወደ እናንተ የመጣሁት። እንዴ ካልጋ ከተነሳሁበት ነው ተመጣሁ። ምንም ልብሶቼም እንደለበስኩት ነው። በቃ ምንም ያደረኩት ነገር የለም። ብዬቱታ ለብሼ ነው የመጣሁት ወደ እናንተ። ቲሸርትም ብያነሳውን አለበስኩኝ ያገኘሁትን። እጄ ስለተጎዳ ምንም ማሰብ የምችልበት ሁኔታ ላይ አልነበርኩም። ግን እናንተ እውነታው መረዳት አለባችሁ። እኔ ትክክለኛ ፍቅረኛዋ ነኝ፣ አልዋሻችሁም። ለምን ዋሻችኋለሁ ብያችኋለሁ። ቅድምም ልክ ሳቅፋት ነው ያዱላዎች በሙሉ የተፈጠሩት። ለዛ ደግሞ ምንም ማድረግ አልቻልኩም። በሰዓቱ ተዘጋጅተዋል እነሱ። ለሁሉም እኮ እኔ ወንድ ልጅ ነኝ፣ እመኑኝ፣ እኔ ወንድ ልጅ ነኝ። ምን ማድረግ እንደምችል አውቃለሁ። ግን ጉራ አይደለም ዛሬ ተቀድሜያለሁ። ወንድ ልጅ ሊመታም ሊታሰርም ሊደበደብም ምንም ሊደረግ ይችላል። ግን በቃ ወንድ ልጅ መደረግ ያለበት በሙሉ አድርገውኛል፣ ደብድበውኛል። አይደለሁም በመመታቴ መቆም ስላልቻልኩ ኢቭን እያላበኝ ነው። ለእናንተ እያወራሁ ራሱ ሰውነት እያንቀጠቀጠኝ ነው፣ በጣም ስለተጎዳሁኝ። ግን ያዘኝ፣ ጠጋ አድርገህ ያዘኝ። በቃ እያዞረኝ ነው። ጭንቅላቴም ትንሽ ደም ሳይወጣ ነው እያመቱኝ። ለዛ ደግሞ ጭንቅላቴም ትንሽ ያዞረኛል መሀል ላይ። በቃ ከመቀረው ለእናንተ እውነተኛ ትክክለኛ መረጃ ሳላደርስ ከመቆም ብዬ ነው ዝም ያልኳችሁ። እና እናንተ አላችሁኝ፣ ውድ ቤተሰቦቼ አላችሁኝ፣ ያለው ስሜቴ በሙሉ ትረዱኛላችሁ ብዬ ወደ እናንተ ያመጣሁት። ላካፍለውም አልነበረም። አው ይቅርታ እንደ ሴት ልጅ ወጥቼ መናገሬ ማለቴ ወንድ እኮ ብዙ ነገር ይቋቋም የለ እሱ መዝለል ነበረብኝ። ግን ደግሞ መረጃው ትክክለኛው ነገር መናገር አለብኝ። በጣም ይቅርታ ስለተጎዳሁኝ ለእናንተ ልደብቃችሁ አልችልም። ቤተሰቦቼ እናንተን መደበቅበት የምችልበት ምክንያት አቅም የለኝም። እናንተን ዝም ላሰኝ የምችልበት ወይ ደግሞ ዝም ልል የምችልበት ምክንያት የለኝም። እና ምን ልላችሁ ነው፣ የሌባ ጎማ ነው ደበደበኝ። በጣም ነው ሽባኔ ያደርጉኝ። እግሬም መቆም ብዙ አይችልም። ይሄው በትሪ ይሄው ዱላ ይዤ ነው፣ እሱ ስለደገፈኝ ነው ሆነ የቆምኩት። ዱላ ይዤ ነው የምንቀሳቀሰው። ይሄኛው እጄ ጭራሹም ተሰብሯል። አሁን ወደ ቦታው ተመልሷል። ትንሽ ቀን ታገሰውና ወደ ቦታው ይመለሳል ነው ያለኝ። እና ይስተካከልና ወደ ቦታው ትመለሳለህ፣ ይመለስልሃል። ያንተ እጅ ሽማግሌ እጅ አይደለም፣ ይስተካከላል፣ አይዞህ የኔ ልጅ አትፍራ ምናምን ያሉኝ ትልቅ ሰዎች፣ ትልቅ ሰው ናቸው ያሹኝ። እና ይስተካከላል ትንሽዬ ብቻ ጠብቀው ብለውኛል። ወደ ቦታ ይመለሳል፣ አይዞህ ልጄ ምናምን አሉኝ። ትልቅ አባት ናቸው ያሹኝ። እኔም እርሳቸውን አምኛለሁ። እንግዲህ ከፈጣሪ በታች እርሳቸውን ተማምኜ የታሸሁት። እና ምን ላችሁ ፈልጌ ነው፣ ይሄ ጉዳቴ ደግሞ የሰብራቴ በከንቱ አይቀርም። እመኝኝ እመልሰዋለሁ እያንዳንዱ ነገር። አሁንም ስለማፈቅርሽ ወደ ጭካኔ አልገባሁም፣ ቆፍጠን ብዬ ወደ እርምጃ አልገባሁም። ይህ ሁሉም እያደረግሽን ግን አንቺን ከመውደድ አንቺን ከማፍቀር ወደኋላ ያስቀረኝም ጉዳይ የለም። አውቃለሁ ስጋዬን መቱት እንጂ ልቤን አልመቱትም። ስጋዬን፣ እጄን፣ አጥንቴን ሰበሩት እንጂ ሌላ ነገር ያልነኩትም። አጥንቴ መሰበሩ ችግር የለውም ይጠገናል። ልቤ ተሰብሮ እንዲቀር ስለማልፈልግ ግን የትኛውም ነገር ከፍዬ አሁን ይሄ ነው አይሰበረው እስከ የትኛውም ደረጃ ደርሼ ግን አንቺን ዋጋ ከፍዬ ማምጣት እፈልጋለሁ። አሁንም ካንቺ መለየት አልፈልግም። ተሰብሬያለሁ፣ መተሽ እንድትጠይቅኝ እፈልጋለሁ። በቃ ምንም አልልሽም። አንቺ ያደረግሽው በስሜታዊነትም ይሁን በስተት አላቅም። ከኔ የምትሸሽበትም
ከኔ የምትርቂበት ምክንያት አልገባኝም። ምን እንዳስጨከነሽ እኔ ላይ ምን እንደበደልኩሽ አላቅም። እስኪ ስሜትሽም ንገሪኝ፣ በግልጽ አውሪኝ። ና በለሽኝ ተነጋግረን ሄጄ እኔ አዲስ አበባን ብዙ አላቅም። አዲስ አበባ ሄጄ ብዙ አላቅም ስላችሁ አልኖርኩበትም እንጂ እመላለሳለሁ። ያን ያህል ከተመላለሳችሁ አዲስ አበባ ትልቅ ከተማ ነው። እንደ ልባችሁ ልታውቁት የምትችሉ ነገር የለም። የተለመዱ ቦታዎች ነው ማውቀው፣ ግን ዲቴል ማውቀው ነገር የለም። ያልሽን ቦታ ቀጠርሽኝ፣ መጣሁ። አንቺ አጠገብ ስመጣ ቪዲዮ ደቅኝ ደስ ብሎኝ ቤተሰቦችሽም እንዲያዩት ፈልጌ ወደ አንቺ ነው እየሮጥኩ የመጣሁት። በዛ ፍጥነት ግን እንዲህ መደብደቤና እንዲህ መጎዳቴ በጣም ነው የከፋኝ። እኔ መኝኝ ዛሬም ይሄ ቪዲዮ የምሰራው ከጥላቻ ተነስቼ ሳይሆን አፈቅርሻለሁ፣ ግን መኝኝ ከዚህ በላይ መስዋዕት ከፍልልሻለሁ። የፊቴ የምት የተደበደብኩት ቦክሱ የተጎዳው ፊቴ ምናምን አያስጨንቀኝም። በቃ እኔ ንጹህ አፍቃሪ ነኝ። ንጹህ ምንም አይቀላቀልበትም። እንከን የለኝም። እኔ እንዴት ብዬ ልተውሽ? አሁንሽ ማለቴ አፍቅሬሽ እንዴት ብዬ ልተውሽ? በቃ እንዴት ብዬ አሁን እኔ ሄርሜላ አፈቅርሻለሁ በቃ መቆም እስከማልችል ድረስ ነው ማፈቅርሽ። በቃ መሰበሬ እሺ ልሰበር፣ በቃ ስጋዬ ምንም ይሁን፣ ግን በቃ እኔ ካንቺ መለየት አልፈልግም። በቃ ካንቺ መለየት አልፈልግም። ተጎድቻለሁ። እኔ ካንቺ የሚለየኝም ነገር ሊኖር አይገባም። መጎዳቴ አይደለም እያስለቀሰኝ ያለው እያስከፋኝም ያለው። እንዴት የሁሉ እርምጃ የሁሉ ነገር ለምን ታሰቃይኛለሽ? አፈቀርኩሽ እንጂ አልሰረቅኩሽ። አፈቀርኩሽ እንጂ አልጎዳሁሽ። ምን አጠፋው? ለኔ ይገባኛል። ለኔ በሰዎች መደብደብ አለብኝ? እኔ እውነት ላንቺ ትናንትና መከታሽ አልነበርኩም? ከኔ ጋር ስትሄጂ፣ ከኔ ጋር ስትወጪ፣ ከኔ ጋር ስትወርጂ ምንም ቢፈጠር ደውለሽ የምትነግሪኝ ልጅ አልነበርኩም? እንደ ፍቅረኛሽ የትኛውም ነገር ላይ ጎንሽ ላይ አልነበርኩም? ዛሬ ምን ነው? ዛሬ ምን ተፈጠረ? ዛሬ ለምን ቀየርሽ? ዛሬ ለምን ተውሽኝ? ለምን ተውሽኝ? ለምን ሰው ጋር ሄድሽ? ለዛውም የሰው የሆነ ሰው ጋር ለምን ሄድሽ? እኔ እሱ ምንም አላለኝም። እሱ ልቆጣበት የምችልበት ነገር የለም። መጠቀም ያለብኝ መመለስ ያለብኝ አንቺን ነው። አንቺን ነው መመለስ ያለብኝ ወደ እኔ። አንቺን ደግሞ እኔ ካረኩኝ ሌላው ትርፍ ነው፣ ሌላው በቂ ነው፣ ሌላው ነገር አያስፈልገኝም። እና አፈቅርሻለሁ፣ ተመለሽ ነው የምልሽ። በቃ ተንቀሳቀስ። ሰው እያስቸገርኩ በቆም አቅቶኝ እጄ ተሰብሯል። እኔ እናንተ ላይ ድራማ ልሰራ አልመጣሁም። ትክክለኛው ነው። ስለማፈቅራት ተጎድቻለሁ። ሄርሜላን ስለማፈቅራት መቆም አቅቶኛል። ስለማፈቅራት ደግሞ ምንም ነገር አደርጋለሁ። ስለማፈቅራት ግን ምንም እንደበደብ እሺ አይጎዳኝም። እሺ ምንም ቢፈጠር እናንተ የፈልጋችሁትን በሉ። እናንተ የፈልጋችሁትን በሉ። እኔ በቃ ተደብድቤያለሁ። አውቃለሁ ሄርሜላ፣ አውቃለሁ ምንም ነገር ይፈጠር በቃ እሺ ከኔ ጋር እንድትሆኚ ነው ፈልገው። እኔ ከማንም ጋር መነጋጋት አልፈልግም። ዛሬ ተጎድቻለሁ፣ ግን እሺ ለምን ላድርግ? ወደ ልጅ ያለክ ዝም አትሉም። እሺ እኔ ምን ላድርግ? እኔ የት አባቴ ልግባ? እሺ የት አባቴ? እሺ የት ልሂድና ማለት የለውም፣ ችግር የለውም። ግን ይኸውልሽ እወድሻለሁ፣ ሁሌም ቢሆን እወድሻለሁ።